የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች በዚህ ጉዳይ ላይ ምን ተናገሩ? በተለይም ገብርኤልን በተመለከተ ያላቸው አስተምሮ እውነት ጤናማ ነው? መጽሐፍ ቅዱሳዊ ነው? ያን ጊዜ ሁራ አብስራ ለሁለት ኢያቄም የሚለው እሱ ላይ ማለት የኢያቄም ልጅ ሂድና አብስራት ተባለ። ሐና አልተፈጠረችም፣ ኢያቄም አልተፈጠረም፣ አያቶቿም አልተፈጠሩም፣ አዳም አልተፈጠረባቸው፣ ሰው አልተፈጠረም። ሰው ሳይፈጠር የድንግል ማርያም ነገር ዜና ሆኗል። የኢያቄም ልጅ ሄዳ አብስራት የሚለው የቤተክርስቲያናችን ታሪክ የቤተክርስቲያናችሁ ታሪክና የመጽሐፍ ቅዱስ ታሪክ አይስማማም። ወደ መጽሐፉ ሐሳብ ኑ ምንለው ለዚህ ነው። ሶስት ወጣቶች እኒህን ዘመናት ወክለዋል። ቅዱስ ገብርኤል በኋላ ዘመን ከቅድስት ድንግል ማርያም ሰው የሚሆነውን የሚወርደውን የሚወለደውን ክርስቶስን ወክሏል። በጣም ነው የሚያሳፍር። የገብርኤል ስሙ የገብርኤል ግብሩ ኢየሱስን ይመስላል አሉ። አንድ ቦታ ሲላኩ ሌላ ቦታ አይገኙም። ምን ማለት ነው? ውስናቸው። ጥሩ ነገር ተናግረዋል፣ ደግሞ ስህተት የሆነ ነገር ተናግረዋል ሊቁ። ቅዱሳን መላእክት እዚህ በጠራናቸው ጊዜ እዚያ የሚደርሱልን በዓለም ሙሉ ሆነው ሳይሆን በእንተ ቀሊል ሩጸቶሙ በፍጥነታቸው ምክንያት ነው ይላል። ምናልባት ጎረቤቶቻችን ሊገኙ ይችላል። ከዛ ውጪ መላእክቶች በድፎ ዳቦና በጠላ አማካይነት የሚመጡ አይደሉም። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የስህተት ትምህርቶችን የምናፈርስበት መርሃ ግብራችን ነው። እንግዲህ እንደምታውቁት የተለያዩ አስተምሮችን የተለያየ አስተሳሰቦችን እያነሳን በእግዚአብሔር ቃል እውቀት የምናፈርስበት መርሃ ግብራችን ነው እናፈርሳለን የተሰኘው ይሄ መርሃ ግብር። ለዛሬም ደግሞ አንድ ሐሳብ ይዤላችሁ መጥቻለሁ። በተለይም ደግሞ ሰሞኑን ከገብርኤል ጋር በተገናኘ የሚከበር አንድ ክብረ በዓል አለ። በተለይም አሁን ባለንበት በዚህ ወር በታኅሳስ 19 ላይ የገብርኤል ንግስ በዓል አለ። በተለይም ደግሞ ከትንቢተ ዳንኤል ምዕራፍ 3 ላይ ያለውን ሐሳብ በማንሳት እነዚህ ሶስቱን ወጣቶች ያዳናቸው ገብርኤል ነው የሚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትውፊት አለ። እሱን አስመልክተው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች የተናገሯቸው አንዳንድ ሐሳቦች አሉና እነሱ ሐሳቦች ላይ ደግሞ መጽሐፍ ቅዱሳዊ ምላሾቻችንን አቀርብላችኋለሁ ማለት ነው። በመጀመሪያ እንግዲህ መጽሐፍ ቅዱሳችን በዚህ ጉዳይ ላይ ምን ይናገራል የሚለውን ነገር ብናይ ለምሳሌ ትንቢተ ዳንኤል ምዕራፍ 3 ላይ ስናነብ እንደዚህ የሚል ቃል እናገኛለን። በተለይም ደግሞ እነዚህ ሶስቱ ወጣቶች ሲድራቅ ሚሳቅ አብደናጎን በተመለከተ በዘመኑ የነበረው ንጉስ እሳት ውስጥ እንደጣላቸውና እዛ እሳት ውስጥ አራተኛ አካልን እንዳየ ንጉሱ ትንቢተ ዳንኤል ምዕራፍ 3 ላይ ማየት እንችላለን። ለምሳሌ ቁጥር 25 ላይ እንደዚህ ይላል። ሶስቱ ወጣቶች እሳት ውስጥ ከወደቁ ወይም ከተጣሉ በኋላ ከቁጥር 24 ጀምሮ ላንብብላችሁ። የዚያን ጊዜም ንጉሱ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹንም ሶስት ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሱ እውነት ነው ብሎ ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ አስምሩልኝ የተፈቱ በእሳቱ መካከል የሚመላለሱ አራት ሰዎች አያለው በማለት ይናገራል። ከዛ በኋላ ምንም አላቆሰላቸውም፣ የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሰላቸው ይላል። ስለዚህ አሁን የንጉሱን ስለ አራተኛው አካል የተናገረውን ነገር ማግኘት እንችላለን። ምንድነው የሚለው? የአራተኛው መልክ የአማልክት ልጅ ይመስላል በማለት ይናገራል። እንግዲህ የንጉስ አሕዛብ ነው፣ ጣዖትን የሚያመልክ ነው። ግን በዚህ ሁኔታ ውስጥ እግዚአብሔር አንድ የገለጠለት ነገር እንዳለ መረዳት እንችላለን ማለት ነው። እንግዲህ ይህን ታሪክ ትንቢተ ዳንኤል ምዕራፍ 3 ላይ ያለውን ታሪክ መነሻ በማድረግ እነዚህ ሶስቱን ወጣቶች ሲድራቅ ሚሳቅ አብደናጎን ያዳናቸው ገብርኤል ነው የሚል አስተምሮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እንዳለ ሁላችንም እናውቃለን። እስቲ በመጀመሪያ እነዚህ ሊቃውንቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች በዚህ ጉዳይ ላይ ምን ተናገሩ? በተለይም ገብርኤልን በተመለከተ ያላቸው አስተምሮ እውነት ጤናማ ነው? መጽሐፍ ቅዱሳዊ ነው ብለን ምንጠይቅ መልሱ አይደለም ነው። ለምን እንደዚህ ያልክ ካላችሁኝ እስቲ ቪዲዮአቸውን ሰምተን እንመለስ። ማን ፈጠረን የሚለው ዛሬ እግዚአብሔር የለሾች የሚያነሱትን ሐሳብ ቅዱሳን መላእክት አንስተውት ጥያቄው ተመልሶላቸዋል። የተመለሰና ወይም ያደረ ጥያቄ ነው። አሁን እንደ አዲስ ስለ ፈጣሪ የሚነሳው ክርክር ማለት ነው። ቅዱሳን መላእክት ማን ፈጠረን አሉ። እኔ ነኝ የሚል ድምጽ አልሰሙም። ተፈጥሮን አይተው ነው። ተፈጥሮ ነው አምላክን የገለጠላቸው። ብርሃን ነው አይደል ገለጠላቸው የሚለው ወዝንቱ ብርሃን ኮኖ ጥበብ ወአእምሮ። ያ ዕውቀት ምንድነው? ብርሃኑ ዕውቀት ሆነላቸው። በተፈጥሮ ውስጥ አምላካቸውን አወቁት። ያወቁትን አምላክ አመለኩት። ያመለኩት አምላክ ተገለጠላቸው። እና በዚያ ያለንበት ጸንተን እንቁም ብሎ ባረጋጋበት ቅጽበት እንግዲህ ታሪክ እንደሚናገረው ይህንን ብስራት በመናገሩና መላእክትን በማጽናቱ ቅዱሳን መላእክት ባሉበት ጸንተው እንዲቆሙ በማድረጉ አብሳሪ ተብሏል።
ያን ጊዜ ሁር አብስራ ለሁለት ኢያቄም የሚለው እሱ ላይ ማለት የኢያቄም ልጅ ሂድና አብስራት ተባለ። ሐና አልተፈጠረችም፣ ኢያቄም አልተፈጠረም፣ አያቶቿም አልተፈጠሩም፣ አዳም አልተፈጠረባቸው፣ ሰው አልተፈጠረም። ሰው ሳይፈጠር የድንግል ማርያም ነገር ዜና ሆኗል። የኢያቄም ልጅ ሄዳ አብስራት የሚለው ይሄ ቤተክርስቲያናችን ታሪክ። እንግዲህ ከሊቁ መስማት እንደቻልነው በጣም ሁለት ትክክል ያልሆኑ ሀሳቦችን ሲናገሩ ሰምተናል። የመጀመሪያው ነገር እንግዲህ ፍጥረትን በተመለከተ ወይም ደግሞ የመላእክት አፈጣጠርን በተመለከተ እግዚአብሔር መላእክቶችን ፈጥሮ ተሰውሮባቸው ነበርና ማን ፈጠረን ብሎ ጥያቄ እንዳነሱ እንግዲህ የቤተክርስቲያኒቷ ሊቅ የሆኑ ሲናገሩ ሰምተናል። ይሄ አስተምሮ ግን መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱስ ላይ የለም። እሳቸውም እንደተናገሩት ይሄ የቤተክርስቲያናችን ታሪክ ነው ያሉት። እኛም ብዙ ጊዜ የምንናገረው ነገር ይሄ ነው። የቤተክርስቲያናችሁ ታሪክና የመጽሐፍ ቅዱስ ታሪክ አይስማማም፣ ወደ መጽሐፉ ሐሳብ ኑ የምንለው ለዚህ ነው። መጽሐፍ ቅዱሳችን ላይ አንድም ቦታ እግዚአብሔር አምላክ መላእክትን ፈጥሮ ተሰወረባቸውና ማን ፈጠረን የሚል ጥያቄ መላእክቶች እንዳነሱ በመላእክት ሀገር ውስጥ ወይም በመላእክት ከተማ እንደዚህ አይነት ጥያቄ እንደተነሳ የሚናገር አንድም የመጽሐፍ ቅዱስ ክፍል የለም። ይባስ ብለው ምን የሚል ሐሳብ ያነሳሉ ሊቁ? ሰው ሳይፈጠር የድንግል ማርያም ነገር ዜና ሆኗል ይላሉ። ተመልከቱ፣ ሰው ሳይፈጠር አዳም ሳይፈጠር እግዚአብሔር ገብርኤልን ምን ይለዋል? ሂድና አብስራት ብሎት ነበር በማለት ይናገራሉ። እንግዲህ ይሄ በጣም የሚያሳዝን ነገር ነው። አዳም ሳይፈጠር የሰው ልጅ ሳይፈጠር እግዚአብሔር ገብርኤልን ሂድና አብስራት ማርያምን አላለው። ያንን ታሪክ የምናገኘው የሉቃስ ወንጌል ምዕራፍ 1 ላይ ነው። ከዛ በፊት አዳም ሳይፈጠር በፊት እግዚአብሔር ገብርኤልን ማርያምን አብስራት የሚል ቃል አልተናገረም፣ ሊናገርም አይችልም። እንደዚህ አይነት ታሪክ በአይሁዳውያንም ዘንድ የለም፣ በብሉይ ኪዳን ማለቴ ነው። በአዲስ ኪዳንም ብንመጣ ዓለም ከተፈጠረ በኋላ አዳም ከተፈጠረ በኋላ የሰው ልጅ ከወደቀ በኋላ ከብዙ ዘመን በኋላ ነው እንግዲህ እግዚአብሔር ሉቃስ ወንጌል ምዕራፍ 1 ላይ ወደ ማርያም ወደ ድንግሊቱ ማርያም እንደላከው የሚናገረው እንጂ ከዚህ ውጪ ዓለም ሳይፈጠር በፊት ወይም ደግሞ አዳም ሳይፈጠር በፊት እግዚአብሔር ገብርኤልን አብስራት እንዳለው የሚናገር ምንም አይነት መጽሐፍ ቅዱሳዊም ታሪካዊም ትውፊት እንደሌለ አስረግጠን መናገር አለብን ብዬ አስባለሁ። በተለይም እንግዲህ ከዚህ ከገብርኤል ጋር በተገናኘ ቀደም የጠቀስኩላችሁ ትንቢተ ዳንኤል ምዕራፍ 3 ላይ ያለው ታሪክ ስናይ ለምሳሌ ድርሳነ ገብርኤልን ብናይ ገብርኤል ነው ያዳናቸው ይለናል። ድርሳነ ሚካኤልን ደግሞ ብናይ ሚካኤል ነው ያዳናቸው ይለናል። ይህን ነገር እንግዲህ እነሱም ሊቃውንቶችም ስለሚያውቁት መደበቅ አልፈለጉም። ግን አንድ የተሳሳተ ነገር ይናገራሉ። በተለይም አባ ጄሮምን በተመለከተ የተሳሳቱትን ነገር እስቲ ሰምተን እንመለስ። እነዚህም ሊቃውንት የተናገሩት ሶስቱንም መላእክት እዚህ ላይ አስተባብሯቸዋል። እንደውም አባ ጀሮም የሶስቱንም ስም ከነ ትርጉማቸው የስማቸውም ትርጉም በራሱ ይመራ ወደዚህ ነው። እንግዲህ ከሳቸው ንግግር መስማት እንደቻልነው አባ ጄሮም የሶስቱን ስም እና ከትርጉማቸው ጋር በማገናኘት ተናግሯል፣ ጽፎልናል አሉ። የት ላይ ነው የጻፈው አባ ጄሮም? አባ ጄሮም ገብርኤል፣ ሚካኤል፣ ኡራኤል እነዚህን ሶስቱን ወጣቶች አድኗል የሚለው ጽሑፍ የቱ ጋር ነው ያለው? እሱም ቢነግሩን ደስ ይለኛል። ከየት ምንጭ ነው ያገኙት? እንግዲህ ከሊቁ መስማት እንደቻልነው በዚህ ጉዳይ ላይ ሳነባሉ የአባ ጄሮምንና የኤፍሬምን ሳነባሉና ከዛ በዋናነት ግን የተናገሩት አባ ጄሮም ላይ ነው። አባ ጄሮም ሶስቱንም ስም ይጠቅሳል ይላል፣ የሶስቱንም መላእክት ስም ይጠቅሳል በማለት ይናገራሉ። ይህ በጣም ስህተት ነው። አባ ጄሮም እንደዛ ብሎ አልተናገሩም። አባ ጄሮም ያሉት ምንድን ነው ከተባለ አባ ጄሮም ያሉትን እኔ በማስረጃ አድርጌ ላሳያችሁ። ወይም ሴንት ጄሮም በዚህ ጉዳይ ላይ ምንድን ነው የተናገረው? በተለይም በትንቢተ ዳንኤል ምዕራፍ 3 ላይ ያለውን ሐሳብ ላንብብላችሁ። እንደዚህ ይላል። እንግዲህ ስክሪኑ ላይ እንደምታዩት ከአቴና ባይብል ላይ የተሰጠውን ትርጓሜ ነው ማነብላችሁ። ጄሮም በ420 የነበረ አባት ነው። እንደዚህ ይላል። ፎርስ that is like the son of God፣ አራተኛው እግዚአብሔር ልጅን ይመስላል። either we must take him to be an angel as the Septuagint has rendered it። ምንድነው የሚለው? ልክ የሰባ ሊቃናት ትርጉም መልአክ ይለዋል፣ መልአክ ሊሆን ይችላል ወይም ይላል or indeed as the majority think the Lord our Savior፣ ወይም አብዛኛው እንደሚያስበው አዳኛችን ጌታ ኢየሱስ ነው። አራተኛው አካል የተባለው እንግዲህ የሰባ ሊቃናት ትርጉም የሚባለው የብሉይ ኪዳን እንግዲህ እንደምታውቁት የሰባ ሊቃናት ትርጉም የሚባለው ላይ መልአክ ይለዋል። ግን ይላል አብዛኛው ሰው የሚስማማው ወይም ማጆሪቲው የሚያስበው ነገር ምንድነው? the Lord our Savior። አያችሁ ጄሮም የተናገረው ነገር ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የትኛው? አራተኛው አካል እንጂ አራተኛው አካል ሚካኤል ነው አላለም። ጄሮም ሚካኤል ነው አላለም። እውነት ነው። እዚህ ትንቢተ ዳንኤል ላይ በተለይ ምዕራፍ 12 ላይ ስንሄድ ከሚካኤል ጋር የተገናኘ ትርጓሜን አስቀምጧል። ከዛ ውጪ ግን ትንቢተ ዳንኤል ምዕራፍ 3 ላይ ግን ስንቆም እነዚህ ሶስቱን ወጣቶች ማን ነው ያዳናቸው ከተባለ ሚካኤል ነው ያዳናቸው የሚል ሐሳብ ጄሮም አላነሳም። አይ አንስተዋል የምትሉ ከሆነ እናንተ የቤተክርስቲያኒቷ ሊቃውንቶች በማስረጃ እንዳሳዩት ብታሳዩን ደስ ይለኛል። ግን አላነሳም ማለት ነው። ይሄ ብቻ አይደለም። ለምሳሌ እዚህ
ዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ላይም ብናይ የሰባ ሊቃናቱን ትርጉም መሰረት ያደረገ የመጽሐፍ ቅዱስ ትርጓሜ ነው። እዚህ ላይም ተመሳሳይ ሐሳቦች እናነሳለን። እዚህ ትንቢተ ዳንኤል ምዕራፍ 3 ላይ ያለው ማን ነው ስንል በተለይም ከክርስቶስ ጋር በተገናኘ እንደዚህ በማለት ያስቀምጣሉ። ገጽ 1242 ላይ ቴዎፋኒስ ኦፍ ክራይስት ይላል። እንደምታዩት ቴዎፋኒስ ኦፍ ክራይስት የሚል ርዕስ ይሰጡታል። ከዛ በኋላ ዘ ስሪ ቴዎፋኒስ ኦፍ ክራይስት ሶስቱ የክርስቶስ ቴዎፋኒስ ስንል መገለጥ እንደማለታችን የአምላክ መገለጥ የአምላክ መታየት የሚል ትርጓሜን ይይዛል። 3 ጊዜ ክርስቶስ በብሉይ ኪዳን ተገልጧል ይሉናል። የት ቦታ ላይ ስንል አንደኛው ዘፍጥረት ምዕራፍ 18 ላይ ከአብርሃም ጋር የነበረውን ዲያሎግ ትዝ ይላችኋል። ያን ዲያሎግ ያደረገው ማን ነው? ኢየሱስ ክርስቶስ ነው። ሁለቱ መላእክቶች ናቸው፣ አንዱ ኢየሱስ ነው ይላሉ ዘፍጥረት ምዕራፍ 18ን ጠቅሰው። ሁለተኛው ደግሞ ዘፍጥረት ምዕራፍ 32 ላይ ያለውን ሐሳብ ይጠቅሳሉ። ዘፍጥረት ምዕራፍ 32 ላይ ደግሞ ያለው ታሪክ የትኛው ነው ካል ከያዕቆብ ጋር የሚደረገው ትግል እሱ ትዝ ይላችኋል አይደል? እሱን ሐሳብ ደግሞ ያነሳሉ። ያ ዋናው ሐሳብ ዳንኤል ምዕራፍ 3 ላይ ስለሆነ ወደዛ ልምጣ። ከዛ ሶስተኛው ላይ ያነሱት in the book of Daniel ይላል። እንግዲህ ተመልከቱ የመጨረሻዋ ፓራግራፍ in the book of Daniel a heathen king bears witness to another theophany of Christ when King Nebuchadnezzar of Babylon peers into the fiery furnace upon seeing a fourth man he exclaims the vision of the fourth is like the son of God በማለት ትንቢተ ዳንኤል ምዕራፍ 3 ቁጥር 92 ላይ ያለው ሐሳብ በተለይ በሰባ ሊቃናት ትርጉም ላይ ስንሄድ ቁጥሩ ረዘም ይላል። እሱን ነው የሚጠቅሰው 92 የሚለው እሱን ነው የሚያሳየው። ስለዚህ እዚህ ላይ የተገለጠው ማን ነው? ክርስቶስ ነው። አስቀድሞ ክርስቶስ ለዚህ አሕዛብ ለሆነው ንጉስ ምን ብሎለታል? ተገልጦለት ነበር የሚል ሐሳብን እንግዲህ እንደምታዩት የኦርቶዶክስ ቤተክርስቲያን የኢስተርን ኦርቶዶክስ ቤተክርስቲያን የምትጠቀመው ባይብል ላይ ይህን ማብራሪያ ያስቀምጣሉ። ምዕራፍ 3 ላይ ደግሞ ሄደን ቁጥር 91 እና 92ን በተመለከተ አራተኛው አካል ማን ነው ስንል እንደዚህ የሚል ትርጓሜን ያስቀምጣሉ። ከታች ዳጉ ላይ ሴንት ሂፖሊተስ writes that the king recognition of the fourth man in the furnace was a sign that the Gentiles would recognize the incarnate word when he came። እንግዲህ አራተኛው የሚያሳየው ምንድነው? አራተኛው አካል እንግዲህ ለአሕዛቦች የኢየሱስ ክርስቶስ ወይም ደግሞ የቃል ሰው የመሆኑን ሚስጥር አስቀድሞ የገለጠበት ነው በማለት ያስቀምጣል። ሴንት ጄሮም ይላል ተመልከቱ። ሴንት ጄሮም comments that the presence of the Son of God in the furnace is a type of Christ descent into Hades when the souls of the dead were imprisoned። ጄሮም ምንድነው የሚለው ይህን ሐሳብ የሚያሳየው የእግዚአብሔር ልጅ ወደ ሲኦል መውረዱን ያሳያል። በሲኦል ውስጥ የነበሩትን የሞቱትን ነፍሳቶች ከእስር ለማዳን እንደወረደ ያሳያል። ልክ ያ አራተኛው አካል እሳት ውስጥ ገብቶ ሶስቱን ወጣቶች እንዳዳናቸው ሁሉ ጌታችን ኢየሱስ ክርስቶስ ወደ ሲኦል ወርዶ በእስራት የነበሩትን እንደሚያድን የሚያሳይ ነው በማለት ጄሮም ተርጉሞታል። that he might deliver the righteous faithful by breaking the chains of death። እንግዲህ እነዚህ ጻድቃን የነበሩ በእስራት ውስጥ የነበሩ ጻድቃኖች እነሱን እንዳዳናቸው የሚያሳይ ክፍል ነው በማለት ይተረጉማል። እንግዲህ የራሱ ትንሽ አጫቃጫቂ ጉዳይ ነው። በሲኦል ውስጥ ነበሩ ወይንስ አልነበሩም የሚለው እሱ ሌላ ፕሮግራም ሰራላችኋለሁ። ግን በዋናነት ጄሮም ምን ብሎ ነው የሚያስበው? አራተኛው አካል ማን ነው? ኢየሱስ ነው ብሎ ነው የሚያምነው። እንግዲህ ጥንታዊ የሆነው የቤተክርስቲያን አስተምሮ ይሄን ይመስላል። የቤተክርስቲያን አባቶች ወይም ሊቃውንቶች ትንቢተ ዳንኤል ምዕራፍ 3 ላይ ያለውን እነዚህ ሶስቱን ወጣቶች ያዳነው ማን ነው ከተባለ ሁሉም በአንድ ድምጽ ማን ነው የሚሉት? ኢየሱስ ክርስቶስ ነው የሚሉት። የኦርቶዶክስ ቤተክርስቲያን ሊቁ ግን ጄሮም ገብርኤል ሚካኤል ነው ብለዋል ብለው ጄሮም ያላለውን ነገር እንዳለ አስመስሎ ሲናገሩ እንግዲህ ሰምተናል። እንግዲህ ፍርዱን ለእናንተ ተውላችኋለሁ። ሌላ እዚህ ቪዲዮ ላይ እንግዲህ ያነሱት ደግሞ ሌላ ሐሳብ አለ። በተለይም ደግሞ ገብርኤል የሚለው ስም ትርጓሜ ጋር በተገናኘ የሰጡት አንድ ማብራሪያ አለ። እስቲ ሰምተን እንመለስ። ሶስት ወጣቶች እኒህን ዘመናት ወክለዋል። ቅዱስ ገብርኤል በኋላ ዘመን ከቅድስት ድንግል ማርያም ሰው የሚሆነውን የሚወርደውን የሚወለደውን ክርስቶስን ወክሏል። እዚህ ላይ ደግሞ ሌላ ልክ ያለውን ሐሳብ አንስተዋል። ምንድን ያሉት? ቅዱስ ገብርኤል አሉ በኋላ ዘመን ከድንግል ማርያም ሰው የሚሆነውን ክርስቶስን ይወክላል። አሁን እነዚህን ሶስቱን ወጣቶች ያዳነው ገብርኤል ነው ብሎ ስለሚያምኑ እሱ ደግሞ ምንድነው የሚያሳየው አሉ? ገብርኤል ማንን ይወክላል? ኢየሱስ ክርስቶስን ይወክላል አሉ። እንዴት ሲባሉ ስሙም ግብሩም ኢየሱስን ይመስላል። በጣም ነው የሚያሳፍረው። ስሙም ግብሩም ኢየሱስን ይመስላል አሉ። የገብርኤል ስሙም የገብርኤል ግብሩም ኢየሱስን ይመስላል አሉ። በጭራሽ አይመስልም። መስሎ ማያውቅም፣ ወደፊትም አይመስልም። ገብርኤል የሚለው ስም ኢየሱስን አይመስልም። የገብርኤል ግብሩም ኢየሱስን አይመስልም። ገብርኤል የሚለውን እንግዲህ በኦርቶዶክስ ቤተክርስቲያን ባሉ ሊቃውንቶች ሲተረጎም ያው አምላክ ወሰብ ይሉና ኢየሱስ ክርስቶስ ነው የሚል ትርጓሜ ይሰጡታል። ግን ፈጽሞ ስህተት ነው። እንደዛ አይተረጎሙም። ለምሳሌ ላሳያችሁ። ስትሮንግ ባይብል ሂብሩ ላይ ገብርኤል የሚለው ቃል ምን ማለት ነው የሚለውን ትርጓሜን እናንብብ። እንደምታዩት ሌክሲካል ሰመሪ
ሌክሲካሉ ላይ እንደዚህ ይላል ገብርኤል ይልና ትርጓሜው ምንድነው የሚለን? ሁለት ነገሮችን ያስቀምጣል። ማን ኦፍ ጋድ የእግዚአብሔር ሰው የሚል ትርጓሜ ያለው ይለናል። ወይም ደግሞ አርክኤንጅል ያው መልአክ መሆኑን ደግሞ ያሳያል ይላሉ። ገብርኤል የሚለው በትርጉም ደረጃ ስናየው ከስትሬንግዝ ጋራ ነው የሚገናኘው፣ ከኃይል ጋራ ነው የሚገናኘው። ከዛ ደግሞ የእግዚአብሔር ሰው የሚል ትርጓሜ ይሰጡታል ማለት ነው። ለምንድነው እንደዛ የሆነው ከተባለ እንግዲህ ትንቢተ ዳንኤል ላይም እንደምናይ ገብርኤል ሰው በሚመስል ቁመና ሲገለጥ እናየዋለን። በዛ ምክንያት የእግዚአብሔር ሰው የሚል ትርጓሜን ይዟል ማለት ነው። ሌላ የገብርኤል ትርጓሜ ኃይል ጋር ይገናኛል። የእግዚአብሔር ኃይል የሚል ትርጉም አለው፣ ስትሬንግዝ የሚል ትርጉም አለው ማለት ነው። ከዚህ ውጪ ግን ገብርኤል ማለት ኢየሱስ ማለት ነው፣ አምላክ ወሰብ ማለት ነው የሚል ትርጉም የለውም። ግብሩንስ በተመለከተ የገብርኤል ግብር ኢየሱስን ይመስላል ወይ? አይመስልም። ለምን ከተባለ ጌታችን ኢየሱስ ክርስቶስ የመጣው የሰው ልጅን ለማዳን ነው። ከምን? ከኃጢአት። የማቴዎስ ወንጌል ምዕራፍ 1 ላይ እንደምናነበው ሰዎችን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ነው የተባለው መልአኩ እንግዲህ ለዮሴፍ። አያችሁ። ስለዚህ ኢየሱስ የሚለው ስም ምንድነው? አዳኝ፣ አምላክ ያድናል፣ ያህዌ ያድናል ማለት ነው። ገብርኤል የሚለው ስም ላይ ደግሞ ስንመጣ ስትሬንግዝን ያሳያል፣ ጥንካሬን ያሳያል። ግብራቸው ላይ ስንመጣ ጌታችን ኢየሱስ ክርስቶስ ለኛ ኃጢአት በደል መስቀል ላይ መስዋዕት ሆኖ ሙቷል። ገብርኤል ጋር ስንመጣ ገብርኤል ምንም ያደረገው ነገር የለም ለሰው ልጅ። ምንድን ያደረገው? ብስራትን ይዞ መጥቷል። አብስር ተብሏል ከእግዚአብሔር ዘንድ ወደ ድንግል ማርያም ይህን የምስራቹን ቃል ለመናገር መጥቷል። እሱ አብሳሪ ነው ገብርኤል። ኢየሱስ ክርስቶስ ደግሞ የተነገረውን ነገር ፈጻሚ ነው። ከዛ ውጪ ግን ገብርኤል የሚለው ገብርኤል በስምም በግብርም ኢየሱስን ይመስላል የሚለው ትምህርት በጣም አደገኛ ኑፋቄ መሆኑን ማስገንዘብ እፈልጋለሁ። በስም መጨረሻም እንግዲህ ያነሱት ሌላ ሐሳብ አለ። በተለይም ከመላእክት ጋር በተገናኘ መላእክት በሁሉ ቦታ ይገኛሉ ወይ ለሚለው ጥያቄ ምላሽ ይሰጣሉ። አንድ ቦታ ሲላኩ ሌላ ቦታ አይገኙም። ምን ማለት ነው? ውስን ናቸው። ነገር ግን ማር ይስሐቅ ምን ይላል? ቅዱሳን መላእክት እዚህ በጠራናቸው ጊዜ እዚያ የሚደርሱልን፣ እዚህ አሉ ስንል እዛ የሚገኙት በዓለም ሙሉ ሆነው ሳይሆን በእንተ ቀሊል ሩጸቶሙ በፍጥነታቸው ምክንያት ነው። እንግዲህ ከምላሻቸው መስማት እንደቻልነው ቅዱሳን መላእክት ከአንድ ቦታ ሲላኩ ሌላ ቦታ አይገኙም፣ ውስን ናቸው አሉና፣ ነገር ግን ማር ይስሐቅ ምን ይላል? ቅዱሳት መላእክት እዚህ በጠራናቸው ጊዜ እዛ የሚደርሱልን በዓለም ሁሉ ተገኝቶ ሳይሆን በፍጥነታቸው ምክንያት ነው ይለናል በማለት ይናገራሉ። ይሄ በጣም ስህተት ነው። ጥሩ ነገር ተናግረዋል፣ ደግሞ ስህተት የሆነ ነገር ተናግረዋል ሊቁ። ምንድነው ጥሩ ነገር የተናገሩት? መላእክት በሁሉ ቦታ አይገኙም የሚለው ነገር በጣም ጥሩ ሐሳብ ነው፣ ልክም ነው። አንድ መልአክ በሁሉ ቦታ አይገኝም፣ ኦምኒ ፕሬዘንት አይደለም። በሁሉ ቦታ የመገኘት አቅሙ ያለው ማን ነው? እግዚአብሔር ብቻ ነው። ከእግዚአብሔር ውጪ በሁሉ ቦታ መገኘት የሚችል ከፍጡር ወገን ማንም የለም። ስለዚህ ኦርቶዶክሳውያን ምናልባት ገብርኤል በሁሉ ቦታ ይገኛል ብላችሁ ብታስቡ ከሆነ ያው ከናንተ ሊቅ መስማት ትችላላችሁ። መላእክቶች በሁሉ ቦታ ምን አይሉ አይገኙም። ግን መምሩ የተሳሳቱት ደግሞ ምንድነው ከተባለ በሁሉ ቦታ ይገኙ መላእክት አሉና ታዲያ ስንጠራቸውስ ከተባለ ከፍጥነታቸው የተነሳ ቶሎ ይደርሱልናል። ለምሳሌ እዚሁኜ ገብርኤል ብዬ ብጣራ ከፍጥነቱ የተነሳ አሜሪካ ቢሆን ገብርኤል በፍጥነት እኔ ጋር ይደርሳል። ልክ እኔ ጋር ደርሶ ደግሞ ቻይና ሀገር ያለው ገብርኤል ብሎ ቢጠራው በፍጥነት ደግሞ የት ይደርሳል? ቻይና ይደርሳል። ከዛ ቻይና ጋር ያለው ሰውዬ ጋር ይደርስና ደግሞ ምናልባት አውስትራሊያ የሆነ ሰው ቢጠራው ከቻይና ወደ አውስትራሊያ በፍጥነት ይደርሳል፣ አውስትራሊያ ይደርሳል ማለት ነው። እና እንደዚህ ያደርጋል ብለው ማን ነው የሚጠቅሱት? እኚህ ሊቅ ሐዋርያው ጳውሎስን አይደለም፣ ሐዋርያው ዮሐንስን አይደለም፣ ሐዋርያው ጴጥሮስን አይደለም፣ ሙሴን አይደለም፣ ቅዱሳት መጻሕፍትን አይደለም። የሚጠቅሱት ማን ነው? ማር ይስሐቅን። ይሄ ነው ልዩነታችን። በእኛና በኦርቶዶክሳውያኑ ዘንድ ያለን ትልቁ ልዩነት ምንድነው? እኛ ዋቢ አድርገን የምንጠቅሰው የብሉይ ኪዳን አባቶችን ወይም በአዲስ ኪዳን ሐዋርያቶችን ነው የምንጠቅሰው። መጽሐፍ ቅዱስን ነው የምንጠቅሰው። ቅዱሳት መጻሕፍትን ነው የምንጠቅሰው። በነቢያቱ የተነገረውን ሐሳብ ነው የምንጠቅሰው። እነሱ በጭራሽ አያችሁ። ምክንያቱም መጽሐፍ ቅዱሳችን ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ አንድም ሰው መላእክትን የተጣራ የለም። ገብርኤል ሆይ ድረስልኝ፣ ገብርኤል ሆይ እንዲያደርግልኝ ወይም አስደርግልኝ ብሎ የተጣራ አንድም ሰው የለም። ሚካኤል ሆይ ናልኝ ብሎ የተጣራ ከብሉይ ኪዳን እስከ አዲስ ኪዳን ከዘፍጥረት እስከ ዮሐንስ ራእይ ድረስ አንድ ሰው ማምጣት አትችሉም። ካለ ይኸው አሳዩን። ወደ መላእክት የጸለየ ወይም ደግሞ መላእክት ኑ ድረሱልኝ አግዙኝ ብሎ የተጣራ አንድ ሰው የለም። ለምሳሌ ዳንኤልን ተመልከቱ። ዳንኤል የጸለየ ወደ ማን ነው? ወደ እግዚአብሔር ነው። ወደ እግዚአብሔር ጸለየ። ከዛ እግዚአብሔር ደግሞ የፈለገውን መልአክ ላከለትና ከዛ ከተጣለበት ከአንበሳ ካለበት ጉድጓድ አዳ ነው። አያችሁ፣ እንደዚህ ነው። እኛ ወደ እግዚአብሔር እንጸልያለን፣ እግዚአብሔር የፈለገውን መልአክ ልኮ ሊያድነን ይችላል እንጂ እኛ ወደ መላእክት
አንጸልይም፣ መላእክትን ኑ አንልም፣ አንጣራም። እንደዚህ አይነት ልምምድ በመጽሐፍ ቅዱሳችን ውስጥ የለም። በቀደመቿም ቤተክርስቲያን አናገኝም። እንደዚህ አይነት ልምምድ የለም። ስለዚህ እዚህ ሆነን ስንጣራ ያሉት ነገር በጣም ፈጽሞ ስህተት ነው። በጣም ፈጽሞ ስህተት መሆኑን መረዳት ያስፈልጋል። ስለዚህ መላእክቶች በአንድ ጊዜ ሁሉ ቦታ መገኘት አይችሉም። ብንጠራቸውም አይመጡም። ለምን ከተባሉ መላእክቶች የእግዚአብሔር መላእክቶች ናቸው እንጂ እግዚአብሔር ነው እንጂ የሚያዛቸው፣ እኛ ልናዛቸው አንችልም። በጭራሽ አንችልም። ሁሉ ነገር ምን አለው? ኦርደር አለው፣ ስርዓት አለው። ስለዚህ መላእክቶችን እዚህ ቦታ ሄዱ፣ እንዲያድርጉ፣ ይህን መልእክታም ከሌ ስጡ፣ ከሌን ከዚህ አደጋ አድኑ ብሎ የሚልካቸው ማን ነው? እግዚአብሔርና እግዚአብሔር ብቻ ነው። እኛ ይህን ልናደርግ ኑ ልንላቸው አንችልም። ድፎ ዳቦ ጋግረን የሚደለል መልአክ የለም። አንዳንድ ሰው እንደዚያ ይመስላል። ድፎ ዳቦ ካደረገ፣ ጠላ ከጠመቀ፣ ገብርኤል ስም ከተሰባሰበ ገብርኤል እዛ ቦታ ላይ የሚገኝለት ይመስላል። አይገኝም። ገብርኤል አይገኝም እዛ ቦታ። ምናልባት ጎረቤቶቻችን ሊገኙ ይችላሉ። ከዛ ውጪ መላእክቶች በድፎ ዳቦና በጠላ አማካይነት የሚመጡ አይደሉም። የሚልካቸው ማን ብቻ ነው? እግዚአብሔር ብቻ ነው። ይህን ነገር ኦርቶዶክሳውያን ልታውቁ ይገባል። ወደ መላእክት የምታደርጉትን ጸሎት፣ ወደ መላእክት የምታደርጉትን ልመና፣ ለመላእክት የምታቀርቡትን ስግደት መጽሐፍ ቅዱሳዊ እንዳልሆነ ተረድታችሁ ወደ እውነተኛው ትምህርት፣ ሐዋርያቶች ወደ ሰበኩት ትምህርት ትመጡ ዘንድ ጥሪ እናደርግላችኋለን። ስለናንተ ኃጢአት በደል የተሰቀለው ጌታችን ኢየሱስ ክርስቶስ ብቻ ነው። እናንተን ሊያድን የታመነው ማን ነው? ጌታ ኢየሱስ ክርስቶስ ብቻ ነው። ጸጋና ሰላም ይብዛላችሁ።